ስትረስ ሲባል የኛ ሰውነት ለአእምሮአችን ለለውጦች የሚያደርገው ሪስፖንስ ነው፣ መልስ። በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች። በአካል አይቀለድም። በአካል ላይ የተመሰረተ ቀልድ ቢቀር ጥሩ ነው። በቁመት፣ በቆዳ ቀለም፣ በፀጉር መኖር አለመኖር የሚደረጉ ቀልዶች በአጠቃላይ ባይኖሩ ጥሩ ነው። አንዳንዱ ደግሞ ምንም አያመሰግንምም አይቆጣምም እንዲያይቶ ብሎ ያስቀምጣል። ሁሉ ሰው ቢያየው ደስ የሚለኝ ዲስከሽን ነው። እናቶች አሉ ስለ ልጆቻቸው ሲጨነቁ የሚውሉ። አባት ይጨነቅ፣ ልጆቹም ይጨነቃሉ። እና ጭንቀት ዩኒቨርሳል ነው። ነጮች በጣም ይጨነቃሉ፣ ጥቁሮችም ይጨነቃሉ፣ አፍሪካን ይጨነቃሉ፣ አረቦች ይጨነቃሉ፣ ገንዘብ የሌላቸው ሰዎች ይጨነቃሉ፣ ባለሀብቶችም ይጨነቃሉ። እና ይሄ ሁሉን ሰው የሚመለከት ቶፒክ ነው እና ሁሉ ሰው ቢያየው የምወደው ቶፒክ ነው። የአማርኛችን ቃል ለሶስት የተለያዩ ነገሮች አንድ ቃል ይጠቀማል። ለምሳሌ ጭንቀት አለ፣ ስትረስን ጭንቀት ብሎ ይተረጉመዋል። ጫና ነው፣ የህይወት ጫና። ቴንሽን አለ፣ እሱንም ጭንቀት ብሎ ይተረጉመዋል። አንዛይቲ ደግሞ አለ፣ በህመም ደረጃ የሚመጣ፣ እሱንም ደግሞ ጭንቀት ብሎ ይተረጉመዋል። ስለዚህ በየትኛው እንደምንሄድ በእንግሊዝኛው እናጣራና ከዛ ወደ አማርኛው ነው። አሁን ስትረስ ሲባል ብዙ ጊዜ ስለ ስትረስ ይወራል። ስትረስ ሲባል የኛ ሰውነት ለአእምሮአችን ለለውጦች የሚያደርገው ሪስፖንስ ነው፣ መልስ ነው። አንድ ነገር በህይወቴ ለውጥ ሲመጣ ለሱ አእምሮዬ የሚሰጠው መልስ ሪስፖንሱ፣ እሱ ስትረስ ይባላል። በጣም ወሳኝ ነገር ነው ስትረስ እና ጭንቀት ነው። ሁለተኛ ሜንታል ቴንሽን ነው። ይሄ የአእምሮ ውጥረት፣ አእምሮአችንን ውጥር የሚያደርግ ጨንቀን ነገር፣ እሱ ደግሞ ሜንታል ቴንሽን ነው፣ እሱም ጭንቀት ነው። ከዛ ወሪ ደግሞ አለ። ወሪ ደግሞ አንድ ሀሳብ አእምሮአችን ውስጥ ይገባና እናብላለዋለን፣ ስንተኛ እናስበዋለን፣ ስንነሳ እናስበዋለን፣ እናሰላስለዋለን፣ እሱም ጭንቀት ነው። እና ብዙ ሰዎችን እኔንም አንቺንም ይመስለኛል አንድ ጊዜ የገጠመኝን ልንገርሽ። ወሬ በሆነ ነገር በጣም ተጨንቄያለሁ። ድሮ ነው፣ ከዛሬ 20 ዓመት በፊት ነው። እና በጣም ሀሳብ ይዞኛል፣ አሰላስላለሁ፣ አወጣለሁ፣ አወርዳለሁ፣ ግራ ገብቶኛል። የህይወት ጉዳይ ነው። እና መንገድ ላይ ቆሜ እንደዛ በሀሳብ በጣም ተይዤ አንድ ሰው መጣ። እና ያ ሰው ይሄ ልብሱ የተቀደደ የጫት ገራባ የያዘ ፀጉሩ እንትን ያለ እንደዛ ነው። ከዛ መጣ። እኔ በጣም እያሰላሰልኩ ነው። መጣና ፊት ለፊቴ ቆመ። አንተ አለኝ። ከዛ ይሁት ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለ። በጣም ነው የደነገጥኩት። አሁን እንደዛ አይነት ሰው ሲመጣብሽ ወይ በስመ አብ ትያለሽ ወይ በኢየሱስ ስም ይባላል አላልኩትም። እኔ ቀጥ ብዬ እንደ መልእክት ነው የሰማሁት። እና ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለኝ። በህይወቴ ማረሳው ነው። ለካ በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። አምላክ የሌለው ሰው መሆን ነው ለካ። ምክንያቱም የሚያስብ ስላለ፣ ስለኔ የሚያስብ ስላለ፣ እኔ ያን ያህል ቆሜ ስለራሴ ሳስብ ለካ ከባድ ስህተት እና በዛ ተማርኩኝ። አሁን እኔ ሳይ ሰዎች በጣም ይጨነቃሉ፣ ከመጠን በላይ ይጨነቃሉ። በጣም ያስባሉ፣ ያሰላስላሉ። ነጋዴው ይጨነቃል፣ እናት ትጨነቃለች፣ ተማሪው ይጨነቃልና ሁላችንን የሚመለከት ጉዳይ ነው ብዬ ነው የማስበው። አሁን ስትረስ በሚለው ከሄድን ፖዚቲቭ ስትረስ እና ኔጌቲቭ ስትረስ አለ። ፖዚቲቭ ስትረስ ምንድነው? ለምሳሌ አንድ ተማሪ ፈተና ደርሶበታል፣ ትንሽ ይጨነቃል። ስለዚህ ያ ጭንቀቱ የበለጠ እንዲሰራ ያደርገዋል፣ እንዲያጠና ያደርገዋል፣ እንዲዘጋጅ ያደርገዋል። ለሰኞ አንድ ፔፐር ጽፈሽ አምጪ ብልሽ ያንን ፔፐር ለመጻፍ አእምሮሽ በጣም ይሰራል። ፈተና ሲደርስ ምን ሆነው፣ ዴድላይን ሲኖር ምን ሆነው፣ ወይ ደግሞ ድግስ ሲመጣ፣ ሰርግ ሲመጣ ሟሉ የሚሯሯጡት፣ እሱኛው ጭንቀት፣ እሱኛው ስትረስ ጥሩ ስትረስ ይባላል፣ ፖዚቲቭ ስትረስ ይባላል። ያኛው ደግሞ የሚጎዳን አይነቱ ደግሞ ስትረስ፣ እሱ ደግሞ ጤናችንን የሚያውክ የሚረብሸን፣ እሱ ደግሞ ኔጌቲቭ ስትረስ ይባላል። ስለዚህ እንዳልሽው ጫና የሚባለው
የሚመጣብን ጫና ፈተና ሲደርስ ሰርግ ሲደርስ አንድ ነገር ጽፈን መጨረስ ያለብን ያኛው ጫና ፖዚቲቭ ስትረስ ነው የሚባለው ይጠቅማል። ኔጌቲቭ አለ። ዛሬኛ ዓላማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም። ለምሳሌ እኔ አሁን ትቻለሁ። ልጆቼ ትምህርት ቤት ሲሄዱ በጣም ስለምወዳቸው የሆነ ስልክ ሲደወል የማላውቀው ቁጥር አነሳለሁ። የማነሳው ለምን መሰለሽ? ምናልባት ከትምህርት ቤት ከሆነስ ብዬ ነው። አንድ አስተማሪ ቢሆንስ የደወለ። ይኸው በዚህ ዓመት አንድ ቀን አልተደወለልኝ፣ አንድም ቀን። ስለዚህ ምን ማለት ነው? ቁጥሩ ይለያያል። 99% አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ ይሆን እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። አመቱን ግን ብታየው አመቱን ሙሉ አልተደወለላትም ከትምህርት ቤት፣ ምንም አልሆነችም። አንድ ቀን ጉንፋን ይዟት ሊሆን ይችላል። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው የዛሬው ፕሮግራማችን ዓላማ። ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴይ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጥሬ ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር የማደርገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድን ነው የሚሆነው? በጣም እጨነቃለሁ። ስትረስ ይባላል እና ይጨንቅሻል። አሁን ላረፍድ ነው ማለት ነው። ትላልቅ ሰዎች ተቀምጠው እየጠበቁኝ ነው። እንዴት ነው መሆነው? ይሄ ጭንቀት። ከቤት ልወጣ ስል ቁልፉን አንድ ቦታ አስቀምጨዋለሁ። ከዛ የቱ ጋር እንዳስቀመጥኩት ጠፍቷል። ልጆች ቁልፉ የት ነው ያለው? የቱ ጋር ያስቀመጥከው? እዛ ጋር ያስቀመጥከው? ኧረ ሊረፍድ ነው ባካችሁ፣ ትምህርት ቤት ደረሰ፣ ቁልፉ ጠፋ እያለን የምንጨነቀው ትናንሽ ማይነር ነገሮች ስትረስ የሚያመጡ ናቸው። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ከገንዘብ ጋር የተያዙ ስትረሶች ናቸው። ቤት ኪራይ ሲደርስ፣ መክፈል ሲያቀት፣ ድርጅት ሲኖራቸውና ለሰራተኞቻቸው የሚከፍሉት በጊዜው ገንዘብ ሳይመጣላቸው ሲቀር፣ የባንክ ዕዳ ሲኖርባቸው፣ የባንክ ዕዳው የሚከፈልበት ቀን ደርሶ ከባንክ ማኔጀሩ ሲደውል፣ ይህ አሁን ጫና ነው ያመጣል። የገንዘብ ፋይናንሻል ስትረስ ያመጣል። አንዳንድ ጊዜ ደግሞ ያልጠበቅሽው ከበጀትሽ ውጪ የሆነ ወጪ ሲመጣ፣ ለምሳሌ መኪና ይጋጫል፣ ያልጠበቅኩት ወጪ ነው። ስለዚህ ይሄ ስትረስ ፋይናንሻል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ። የባንክ ዕዳ አለ። አንዲት ሴትን ስለ ባንክ ዕዳ ሳወራት እንዲህ ስራ ላይ ያለች አይሆንም እኮ አለችኝ። ያለ ባንክ ገንዘብ አይሆንም አለች። ስለዚህ ሀብታም አብዛኛው የግድ አለበት አለች። መኖሩ ችግር የለውም ግን ለመክፈል ሲቸገሩ፣ ያንን ለመክፈል ሲቸገሩ፣ ቤት ኪራይ መክፈል ሲኖርብሽ ሳይኖር ሲቀር፣ ድርጅት ኖሮች ለሰራተኛ መክፈል፣ ይሄ ፋይናንሻል ስትረስ ነው። ሶስተኛው ግሩፕ ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት፣ ወንዱ የፕሮስቴት ካንሰር አለብህ ሲባል፣ እንዴ ስኳርህ እኮ ከፍ ብሏልና ስኳር በሽታ አለብህ ተብሎ ተመርምሮ ሲነገረው፣ ደም ብዛት አለብህ ተብሎ ሲነገረው፣ የጡት ካንሰር አለብሽ ተብሎ ሲነገር፣ አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ጭንቀት ያመጣሉ። አራተኛው ግሩፕ ከቤተሰብ ጋር መጣላት፣ ኩርፊያ። አሁን ጥሩ ነው ቤተሰብ ማየታቸው፣ ይህንን ጥሩ ነው። ኩርፊያ ለምሳሌ ባል ሚስቱን ያኮርፋታል ውስጥ 2 ቀን 3 ቀን፣ ያ የሚፈጥረው አትሞስፌር፣ እሷ ላይ የሚፈጥረው ጭንቀት አይረዳም። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት። ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። መዘጋጋት፣ ማኩረፍ፣ ከምትወጁ ሰው ጋር ጮኛሽም ከሆነ መጣላት፣ ይሄ ስትረስ ያመጣል። ስለዚህ ይሄ ደግሞ የሪሌሽንሺፕ ስትረስ ይባላል። አምስተኛው ዴፊኒትሊ የምንወደውን ሰው ስናጣ ለውጥ ነው። ይሄም ሰው ሲሞትብን፣ አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር።
በየሳምንቱ ሐሙስ የምንገናኝ ሁሉን ነገር የሚያወራልኝ እኔም በነፃነት የማወራው ነው እና ድንገት ስቅታ መጣ። ክሊኒክ እንዲታከማድ ሆስፒታል ገባ፣ ተኛ። በ4 ቀን ይወዝጋውን እኔ አሁን በጣም እንደበሰልኩ ነው የማውቀው፣ ግን ግራ ገባኝ እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። እና ይሄ አክሴፕት እስክታረጊው ድረስ ዲናያል ውስጥ ሆነሽ ሾክ ውስጥ ሆነሽ ሰው ስታጪ የሚመጣው ደግሞ ጭንቀት አለ። አንዱ ስትረስ ነው። 6ኛው ቦታ መለወጥ ነው። ቦታ መለወጥ ማለት ለምሳሌ የሆነ ቤተሰብ እዚህ ተረጋግተው የሚኖሩ ዲቪ ደረሳቸውና አሜሪካ ሄዱ እንበል። አሜሪካ ሄዱ፣ አዲስ ኤንቫይሮንመንት ነው፣ ቋንቋው ሌላ ነው፣ ካልቸር ሾክ አለ፣ ሆም ሲክነስ አለ፣ ሀገርሽ ይናፍቅሻል። እና ይሄ አሁን አዲስ ቦታ መሄድ የሚያመጣው ስትረስ አለ። ለልጆች ትምህርት ቤት መቀያየር፣ አዲስ ትምህርት ቤት ከለመዱት ትምህርት ቤት ከለመዱት ጓደኞች አውጥተን አዲስ ትምህርት ቤት ስናስገባቸው ይሄ ስትረስ ያመጣል። ስለዚህ ቦታ መቀየር፣ ኢቭን ቤት መቀየር፣ የ2 ቀን 3 ቀን ስትረስ አለ። ዕቃ ማስጫን፣ እዛ ጋ ደግሞ ታወርዳለህ አታወርድም አለ ምን አለ፣ ይሄ ራሱ ስትረስ አለ። ስለዚህ ቦታ መቀየር፣ ትምህርት ቤት መቀየር እንዲሁ ጭንቀት ያመጣል። እሺ 7ኛው ትዳር ነው። ትዳር መመስረት፣ የት ይደረግ፣ ምንድነው የምትለብሺው፣ እነማን ናቸው የሚጠሩት፣ ገንዘቡ ይበቃል ወይ፣ ምግቡ ይጣፍጣል ወይ፣ ሙዚቀኞቹ ይመጣሉ ወይ፣ ሃኒሙን የት ነው የምንሄደው። ከዛ ደግሞ አብሮ መኖር ሲጀመር ደግሞ የተለመደው ብቻሽን እንደፈለግሽ የምትኖሪ ሩ ሲለወጥና አንድ ቤት ውስጥ ሁለቱ መኖር ሲጀምሩ፣ ጮኝነት ቆይተዋል፣ አሁን ግን አንድ ቤት ውስጥ መኖር ሲጀምሩ ስትረስ አለ። ይሄ የታወቀ ነው። 8ኛው የሚገርምሽ አዲስ ልጅ ሲወለድ፣ እነዚህ ግን ስትረስ ጫና የሚያመጡ ናቸው። ሲወለድ እንደዚህ ትይዣለሽ፣ አንገቱ በጣም ስስ ነው፣ ትፈሪያለሽ። ስታቅፊ ጡት ስታጠባ ትፈራለች። ከዛ ደግሞ ተኝቶ እየነቃ ይታየዋል፣ ንፋሽ ያቋረጠ ይመስለዋል። ስትረስ ነው። እንደፈለገ ሲተኛ የነበረ ባል አሁን ሌሊት ድምፅ እየሰማ ለቅሶ እየሰማ መነሳት አለበት፣ እንቅልፍ ማጣት አለበት። ጥሩ ነገር ነው የመጣው እኮ ትልቅ በትዳሩም ልጁም፣ ግን ጫና ግን ያመጣል። እየያዙን ካላወቅንበት ማለት ነው። 9ኛው ዲቮርስ ነው፣ ፍቺ ነው። ከባድ ነው፣ መለያየት ከባድ ነው። ከዛ ንብረት መከፋፈል፣ ልጆቹ አንቺ ጋ ይሆኑ እኔ ጋ ይሆኑ ማለት፣ ጓደኞች በዚህ ጋ ታረቁ አትታረቁ፣ ሽማግሌ መጣ። ይሄ ደግሞ ራሱን የቻለ የሚያመጣው ጭንቀት አለ። 10ኛው የመጨረሻው ከአጠቃላይ ኑሮ ጋር የተያያዙ ናቸው። ጡረታ መውጣት። እነዚህ አሁን የተጠኑ ናቸው። መነግርሽ አሁን እነዚህ ነጥቦች የተጠኑ ናቸው። ጡረታ ሲወጣ በጉጉት ሲጠብቀው የነበረ ይሆናል። አቤት ጊዜ አግኝቼ ከጓደኞቼ ጋር ማኪያቶ ጠጥቼ እንደፈለግኩ ተኝቼ ሊል ይችላል። ልክ ጡረታ የወጣ ቀን አንድ ቀን ጓደኞቹን አገኘ፣ ማኪያቶ ጠጣ፣ 1-2 ቀን እንቅልፍ ወሰደው። ከዛ ግራ ይገባዋል። መስሪያ ቤት ይናፍቃል፣ አዋዋል ይሰለቻል፣ ማኪያቶም ይሰለቻል። ከዛ ይሄም ደግሞ ስትረስ ያመጣል። እነዚህ ከህይወት ጋር አጠቃላይ ጋር የተያያዙ ስትረስ የሚያመጡ ነገሮች ናቸው። ከስራ ጋር ደግሞ በተያያዘ ያሉት ሁነቶች እንደውም አለቆች ስለሚያዩን፣ የተለያየ መስሪያ ቤቶች አለቆች ስለሚያዩን በጣም ይጠቅማል። አንደኛው ከልክ በላይ ያለፈ ወርኪንግ አወርስ፣ ረዥም ሰዓት መስራት፣ ከሚገመተው በላይ ረዥም ሰዓት የሚሰሩ ሰራተኞች አሉ መስሪያ ቤት ውስጥ ያመጣል። ሁለተኛ ከአቅም በላይ የሆነ ሄቪ ወርክሎድ፣ የምትሰሪው ስራ በጣም ከአቅምሽ በላይ ብዙ አላልቅ እያለ የሚያስቸግርሽ ከሆነ እሱም ስትረስ ያመጣል። 3ኛ በጣም ታይት የሆነ ዴድላይን፣ ለምሳሌ ይሄን ፕሮግራም ማታ ኤዲት አድርገሽ ጨርሽው ብትያት መስኪን ስትረስ ያመጣል። ወይ ነገ ጠዋት ማለቅ አለበት። በጣም የተጣበበ ዴድላይን በሚኖርበት ጊዜ ያመጣል። ከዛ 4ኛው ጆብ ኢንሴኪዩሪቲ ነው። ጆብ ኢንሴኪዩሪቲ ማለት ሰራተኛው ሲሰራ ኤኒ ታይም ልባረር እችላለሁ ብሎ የሚያስብ ከሆነ፣ አሁን አሜሪካ፣ ካናዳ ሌይ ኦፍ የሚሉት አለ። ድንገት መጥተው ዩ አር ፋየርድ ይላሉ እና ምንም አሁን እዚህ ሀገር ብዙ አልተለመደም፣ ግን መጥተው ዩ አር ፋየርድ ይላሉ፣ ተባረሃል ይላል። እና ይሄ አስተማማኝ ለመሆኑ ይረብሻል። ጆብ ኢንሴኪዩሪቲ ይባላል። 5ኛው ላክ ኦፍ ኦቶኖሚ፣ እንደፈለግሽ አድርገሽ መስራት አለመቻል።
አሁን እናንቺን ፕሮግራም እንሰራለን። የዚህ ፕሮግራም ኃላፊዎች መጥተው አይ እንደሱ አትበል እንደዚህ አትበይ ይሉናል አይሉንም አይደል? እንደፈለግን ነው እንዲያዩታል። ከቴሌቪዥኑ ደንብ መሰረት ጋር አብሮ መሄዱን እኛም እንጠብቃለን። ግን በነፃነት ነው የምንሰራው። ነፃነት በማይኖርበት ጊዜ ጭንቀት ያመጣል። ይሄ ደግሞ አንድ ቦታ አስተምሬው በጣም በሰራተኞች የተነጋገሩበት ስለሽ ኦቨር ሱፐርቪዥን ሱፐርቫይዘር አለ። ግን ሱፐርቫይዘሩ መጥቶ እያንዳንዷን መሰሪያትን ነገር ሲከታተል እና አንድ ቦታ አስተምሬው በቃ የችግራችን ይሄ ነው። ሱፐርቫይዘሮች መጥቶ ያፈጥብኛል፣ በቃ ዝም ብሎ ያየኛል አለ። እኔ ስራዬን አውቃለሁ ነኝ፣ ግን ሱፐርቫይዘሩ ዝም ብሎ ያየናል መጥቶ በቃ እኔ ስራዬን አውቃለሁ እኮ ስንት ዓመት የሰራሁ ነኝ። ኦቨር ሱፐርቪዥን ስትረስ ያመጣል። ከዛ ሰባተኛው የማይመች የስራ ሁኔታ እሱም ያመጣል። ከዛ ሃራስመንት የስራ ቦታሽ ላይ የሚያዋርድሽ ነገር ካለ እንደማትበቂ፣ ብቁ እንዳልሆንሽ፣ ችሎታ እንደሌለሽ፣ በቂ ትምህርት እንደሌለሽ ሃራስ ካረጉሽ እሱ ደግሞ በጣም ጭንቀት ያመጣል። ምክንያቱም እሷ ወደ ስራ ቦታ በሄደች ቁጥር አለመቻሏ እንደሚነገራት በቃ ምንድነው ይሄ የሰራሽው? ይሄኛው ምንድነው ያደረግሽው? ለምንድነው አትሻሻይም እንደ አንቺ ይሄን እንኳን አትችይም እንደ የሚላት አለቃ ካለ በጣም ጭንቀት ያመጣል። አለቆች እየሰሙን ነው ማለት ነው። ሃራስመንት በተለይ ባለቆች። ዘጠነኛው ቡሊንግ ነው። ስራ ቦታ ቡሊንግ ማለት በቀልድ እየመሰለ መቃለዳቸው ነው። በሰውየው ቁመት፣ በፀጉር አለመኖር፣ በእሷ ወፈር በማለቷ በተለያየ አካላዊ ነገራቸው ላይ ተመስርተው ሻይ ሰዓት ላይ መጫወቻ ሲያደርጓቸው ይስቃሉ እኮ። ቡሊ የሚደረጉትም ሰዎች እኮ ይስቃሉ፣ ግን አይወዱት። ጭንቀት ነው ያ ነገር በተነሳ ቁጥር እነሱ እየተጨነቁ ነው። ስለዚህ ሰራተኞችም ደግሞ ጓደኞቻችሁን ሳታውቁ ቡሊ አታድርጓቸው። በአካል አይቀለድም። በአካል ላይ የተመሰረተ ቀልድ ቢቀር ጥሩ ነው። ምክንያቱም አለውጠው በቁመት፣ በቆዳ ቀለም፣ በፀጉር መኖር አለመኖር የሚደረጉ ቀልዶች በአጠቃላይ ባይኖሩ ጥሩ ነው፣ ይመረጣል። አስረኛው ዲስክሪሚኔሽን ነው፣ መለየት በስራ ቦታ ላይ። ለምሳሌ አንድ ሃይማኖት ግሩፕ ሆነው ለብቻቸው ሌላውን አስወጥተው እነሱ ሲያወሩ እሱ ሲመጣ ዝም የሚሉ ከሆነ ወይም በብሔር ደግሞ ግሩፕ ካለና በግሩፕ ተቀምጠው እያሉ ያኛው የሌላ ብሔር ሲመጣ ዝም የሚሉ ከሆነ ይሄ ያስጨንቃል። ዲስክሪሚኔሽን ነው። እዛ ከሰራተኞች ጋር 11ኛው አስቸጋሪ አለቃ ሲኖር ሁሌ የማይደሰት፣ ሁሌ የማይረካ፣ የማያመሰግን፣ ኮምፕሌን ሲያደርግ የሚውል፣ ምን ነገር ሰርተሽ ስታመጪ ታንኪው የማያውቅ አለቃ ሲኖር በጣም ከባድ ነው። ይሄም ጭንቀት ያመጣል። እንደው አለቆችን አሁን እኔ አደራ እምላቸው ይሄንን ሲሰሙ ህይወታቸውን ብታቀሉላቸው። ሰራተኞች ይሰራሉ፣ ይለፋሉ፣ አንዳንዴ ጥሩ አፕሪሼት ማድረግ ማለት ጥሩ ነው የሰራሽው ማለት። አንዳንዱ ደግሞ ምንም አያመሰግንምም አይቆጣምም፣ እንዲያይቶ ብሎ ያስቀምጣል። ታንኪዩ ኢንከሬጅ አድርጋት፣ አትጨነቅ፣ ደስ ይበላት እና ይሄም አስቸጋሪ አለቃ የሚኖርበት ጊዜ። እዛ ደግሞ ከሰራተኛ ጋር ጥሩ ሪሌሽንሺፕ በማይኖርበት ጊዜ አንድ ክፍል ውስጥ እየሰሩ 3-4 ሆነው ተኮራርፈዋል፣ ተጣልተዋል፣ አይግባቡም። ይሄ ወርኪንግ ኢንቫይሮንመንት እኮ ነው። ወርኪንግ ኢንቫይሮንመንት ከሆነ እኔ መክራቸው አስተካክለው ታርቀው ደስ የሚል ኢንቫይሮንመንት እንጂ የተኳረፈ ቢሮ ውስጥ መተሽ ስትሰሪ በጣም ያስጨንቃል። እና ስራው አሰልቺ ሲሆን በቂ መሳሪያ ሳይኖር፣ በቂ ሪሶርስ ሳይኖር፣ እነዚህ ለማሳጠር ብዬ ነው። ሌላው አንዱ ኢምፖርታንት ፖይንት ፐርሰናል ህይወትን ከስራ ጋር ማገናኘት። ለምሳሌ ጸሐፊዋ ካለቃዋ ጋር የፍቅር ግንኙነት ስትጀምር በጣም ረባሽ ነው። አንድ ሰራተኛ እዛው እየሰሩ አንዷ እዚህ ጋር ሰራተኛ ከዛ እዚህ ጋር አብሯት ከሚሰራው ጋር የፍቅር ግንኙነት ስትጀምር ዲስኮምፈርት ያመጣል። ስራውና ፍቅሩ ይቀላቀላል ሚክስ ሲያደርጉ። አንዳንዴ ደግሞ ዲፊከልት ክላይንትስ ሲኖሩ፣ አስቸጋሪ ክላይንትስ ደግሞ አሉ። አሁን ብዙ ጊዜ በአውሮፕላን ሲሄድ አንዳንዶቹ ከአሜሪካ የሚመጡ ወገኖቻችን ሆሰሶቹን አቢዩዝ ያደርጉ እና ተናገር ነው የሚልሽ። ዝም ለማለት በጣም ያስቸግራል። ምግቡ ይላታል። ምግቡን እሱ አላሸገችውም፣ ታሽጎ ነው የመጣው ከውጭ ሀገር ወይም እዚህ የሚሰራበት ነው። ይሄ ምንድነው እንደዚህ
ዲፊከልት ክላይንትስ ናቸው። ስለዚህ አንዳንድ ጊዜ እኮ ዝም ማለት እኔ በጣም ወይ ሌላ ሰው ይናገርልኛል ተነስቶ እንጂ ዝም ብሎ ሲያመናጭቃት። አንድ ጊዜ የኢትዮጵያን ኤርላይንስ ሲኢኦ የበፊቱ መሰሉ ይህን ብለው ጻፉ መሰለሽ እዛ ሰላምታ መጽሔት ላይ ነው። the client is always right ይባላል አይደል? እሳቸውን ብለው ጻፉ the client is not always right the client is not always right። አሁን አንድ ቦታ ይሄዳለሁ፣ ተቀጥራ እየሰራች ነው። ከዛ ይህን አድርጊ እንዲህ ላመናጭቃት ትችላለህ። ስራዋ ነው፣ ስራዋን ማጣት አትፈልግ። ችለኝ ልትቆይ ትችላለች። ግን ለምንድን ነው ክላይንትም ሆነን እንግዳ ሆነንም የሰዎችን ህይወት ዲፊካልት ማድረግ የለብንም። ይህንን የመሳሰሉ የመጨረሻ ፕሮሞሽን ከዚህ ካለሽበት ፕሮሞት የምታደርጊበት ወደ ላይ የምታድጊበት ፖሲቢሊቲ እንደሌለ ስታውቂ፣ ጣራውን መታች ስትቆሚ የምታድጊበት እንደሌለ ስታውቂ፣ ይሄ ደግሞ በወርኪንግ ኢንቫይሮንመንት ውስጥ ያሉ አይነቶች ናቸው።